ሊቀጠቅጧት አይችሉም። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱ ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ ሁለተኛ በእህቶቿ ያስፈራራታል፣ ሶስተኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ፣ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋትኝ። ብርታት ለሆናት የቻልኩት ከሩቆኝ ላገዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው፣ አንቺ የላኩልሽ ኤቪደንስ። ሁለተኛ ደግሞ አሜሪካን ያለችው ነግራኛለች ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አይደለሽ የላክሽው? የራስሽን ስልክ ዋትስአፕ ላይ ግቢና የላክሽበትን ቀን ነው ራሷ መጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው? ለምን ሀጂ የሚለውን ታሳይናል? ኤግዛክትሊ እኔም እሱን ነው ማየት የምፈልገው። ስልክሽን ክፈቺና ዋትስአፕሽን ቪዲዮ አብርተሽ ፍሊፕ አድርገሽ በሁለተኛ ስልክ ዋትስአፕሽን ከፍተሽ የላክሽበትን ቀን ነው ሀጂ የደበደባትን ብለሽ ለሜሪ የላክሽላትን ቀን ነው። ከይቅርታ ጋር ግን ሀጂ ለምን ሀጂ ተባልክ? እንግዲህ እህቴ አብራርታልሻለች። እኔ በኳስ ነው እላለሁ፣ እሷ ደግሞ ሀጂ መካ ተወልዶ ነው ትላለች። እንግዲህ ህፃን ስለ በኳስ ማለት በኳስ ሀጂ ይባላል እንዴ? ሜቢ አንዳንዴ በኳስ አይባልም እንደ ሀቢባ እንዴ? ሀጂ ማለት እኮ ሳውዲ መካ ሄዶ ሀጂ ያደረገ ሰው እኮ ነው ሀጂ የሚባለው። እና ትልቅ ሰው ብዙ ጊዜ ትልልቅ ሰው ሀጂ ያደረገ ሰው ነው ሀጂ የሚባለው። እና ምንኛውን አባቱ ሀጅ ስላደረገ በየአመቱ የሄደ ሀጅ ስለሚያደርግ ሀጂ ተብሎ ነው የሚጠራው። እና ሀጅ ያላደረገ ሰው ሀጂ አይባልም። እና እንዴት ሀጂ እንዳሉ ይገርማል። እኔ ሀጅ አላደረግኩም። እንግዲህ እናቴ ነው ያለችው። እንግዲህ እሷን ጠይቂያት። እኔ አላውቅም። ሙስሊም ነህ? ክርስቲያን? ክርስቲያን ነኝ። ኦኬ። አንዴ ወላሂ አንዴ ማሪልን ምናምን ሳራ ግን እህትህ ሙስሊም ናት አይደል? አላቅም መሰል እናት ግን ምንም አትመስልም። ረመዳን ነው ጾማለሁ ስትል ነበር እኮ ቅድም። ለዛ እኔ አላቅም፣ ኮንታክት ስለሌለኝ አላቅም። አታውሩም ከእህትህ ጋር? አውርተንም አናቅም፣ ተነጋግረንም አናቅም። ቆይተናል በጣም። አሁን ሰላም መረጃውን እያመጣች ነው። ይኸው ፖዝ ሆኗል። እንትኗ ሄዳለች፣ ወደ ዋትሳፕ ገብታ ነው ሜቢ ወደ ሌላ ስልኳ ፎርዋርድ እያደረገችው ናት። ሳራ ነው አንድ ነገር ልንገርሽ፣ የልጅቷ ስልክ እኮ አያስፈልግም ለልጅቷ። እሷ የላከችው ሜሴጅ አለ አለ። ለምን እሱ ሜሴጅ እንድትልክልኝ ሳይሆን እኔ የምፈልገው እንድትልክልኝ ሳይሆን እራሷ እዚህ ጋር ቪዲዮ አብርታ ዋትሳፕ እንድታሳይ ነው። በሁለተኛ ስልክ አሁን እኮ ልጅቷ ጋር መደወል አገር ቤትም ላለችው መደወል አያስፈልግም። አገር ቤት እየደወለች አይደለም አለች እኮ ደውዬላቸው እየጠበቅኳቸው ነው አለች። አዎ ከዛ በኋላ ምን አልኳት? ልጅቷን ተያት አንፈልጋትም፣ ራስሽ ስልክሽን አሳይ አልኳት። አሁን እኮ አንተ አንድ ሰው እዚህ ጋር ሆነ ወደ ዋትሳፕ ከገባ ፖዝ ይላል። ይኸውልህ ነው ሀቢባ እየፈለኩት ነው አሁን አለ ተብሎ ገና እየፈለኩት ነው። ጤፍ ነው እንደ የሚፈለገው ሀቢባ? ምን አይነት ነገር ነው ይሄ? እንነጋገር ሀቢባ ፕሊዝ። ኦኬ እኔ የምልሽ ሰላምዬ፣ ጎረቤት ጣሊያኖች ሰልችታችሁናል ሲሉ አንቺ እንዴት ሰማሽ? ምን መሰለሽ አሁን ራሱ ሀጂ ባልኖረበት ሰዓትም ይጣላሉ። ከላይ አሉ ከሊና በላይ ያሉ ፎቅ ላይ አሉ ይጣላሉ፣ በጣም ይጣላሉ። እና እሷ በነገረችኝም በጣም ነው የሚጣሉትና ወጥቼ ስጮ በቃ ቮይስ በጣሊያንኛ ሴቴ አፌቴ ስታንካቶ ማለት ሰለቻችሁን አደከማችሁን ነገር ነው። ኦኬ አንድ ቢልዲንግ ላይ ናችሁ? በረንዳ ላይ ቆመሽ ነው የሰማሽው? እኔ አይደለሁም የሰማሁት፣ ሊና ናት የነገረችኝ። ግን እታች ያሉት ሰዎች ጀርመን ተነግሮሽ ነው እንጂ ሰምተሽ አይደለም። ጀርመን ነበር። እታች ያሉት ሰዎች መጥቼ ደግሞ ሰምቻለሁ እንደዚህ ያሉ ተናገሩ። እንደዛ አላልኩም። ወሬን ያለ ልትደባልቀው እንዳትሞክር ለምን አላልኩም እንደዛ
እና እታቸውን እጄ ነገ ቆይ ነገ ታቸውን እጄ ጠይቃቸውን ስትይ እስከ ነገ ልንቀጥል ነው ወይ? ይሄን ጉዳይ እንዴት ሊሆን ነው? ለምን መሰለሽ እነሱ ምስክር ነው ረጅም ማድረግ ካልተፈለገ እዚህ ጋር ልናበቃ እንችላለን። ያንቺም ያለሽን ኤቪደንስ ታሳይና ያበቃ። አያስፈልጉም። ይኸውልሽ ጎረቤት ወሬ አለች አሉ አያስፈልግም። የምንፈልገው ማስረጃ ነው። አሁን አንቺ ቪዲዮውን ዋትስአፑን ቪዲዮ አብሪና እንደዚህ ገልብጠሽ የጻፍሽበትን ቀን ለሜሮን ይሄ ሀጂ የመታተን ያልሽበትን ለሜሮን ከነቀኑ እንየውና ያ ትልቅ ማስረጃ ነው ለኛ። ከዛ ደግሞ እኔ ጋር ደግሞ የላካችሁልኝን ማስረጃ አሳያለሁ እዚህ ጋር ዋትስአፕ ላይ ኢንሻአላህ እንዳይዘጋ። ጋይስ ኮፒ ሊንክ አድርጉ እሺ። ዋርኒንግ ይሰጣል። አሁን የእሷን ፎቶ እንትን በፎቶዋ ዋርኒንግ ሰጥቷል ለ3 ቀን። አሁን ዜድ ሞዴሬተሬ 3 ቀን ዋርኒንግ ሰጥቷታል። ፎቶ አድርጋ የእሷን ላይቭ ገብታ ለ3 ቀን ላይቭ እንዳትገባ አገዳት። ዜድ አድርጉ ቤቲ ሞዴሬተሬ ሶሪ። እና ስለዚህ እንትን ይላል ሊዘጋ ስለሚችል በደንብ ኮፒ ሊንክ አድርጉ። ዋትስአፕ ሳሳይ እንዳይዘጋ እንትን በሉልኝ። አቡ ባጮር እንደዚህ ለምን አናረግም? የኔ አካውንት ሊና እዛ ቤት ላይ ካለች በየንበሩበት ቤት ላይ ካለች ላይቭ ላይ ሆና ትሂድ። ወንድሱ ገባሻ? ታንኳኳቸው ያ ታንኳኳቸው ትንገራቸው። ገባሻ? ከ7 ወር በፊት እዚህ ድምፅ ነበር ወይ አልነበረም ትበላቸው በቀጥታ። ምክንያቱም እዚህ ብዙ አሉ ኢትዮጵያውያን ጣሊያንኛ የሚሰሙ አሉ። ልደብቀን አችልም፣ እነሱም ሊደብቁ አይችሉም። አሁን እዚህ ቤት ጩኸት ነበረ ካሉ ገባሻ? ዲሌቱን ላሳይ ይችላለሁ እንዴ? ጠፍቷል የለም ዲሌት ሆኗል ይለኛል። ድራማ ነው የሚነገረው ያለው። አንዴ አሁን አለ ልኬላቸዋለሁ አለ ማስረጃ ላመጣለሁ። አሁን ደግሞ ጠፍቷል። ሜሴጅ ማለት ፎቶ በመሃል ዋን ዲሌት ጠፍቷል የሚል አለኝ በእኔና በእሷ ኮንቨርሴሽን መሃል። እሱ ፎቶ ሊሆን ነው የሚችለው። ለምን እሷ ልጆች ስላሏት እንዲያዩት አትፈልግ ይሆናል አጥፍታው ነው። እሺ ታዲያ እሷ እኮ የራሷን እንጂ የላኪን ማጥፋት አትችልም። አንድ ሰው እኔ ላኩበትን ነገር ቱ ኦል ካረች አይቻልም። ላኪ ኖ እኔ ላኩበት ነገር እኔ ነኝ ቱ ኦል ብዬ አንዴ ሰላም አዳምጪ አንቺ ልከሽ ቶል ካልሽው ነው የሚጠፋው። ስለዚህ ይጠፋ። እኔ ላኪ ነኝ አይደል? ላኪ ብቻ ነው ፍሮም ቦት ሳይድ ማጥፋት የሚችለው። ተቀባይ የራሱን ብቻ ነው ማጥፋት የሚችለው። አንቺ ላክሽልኝን ነገር ልጆቼ እንዳያዩት ከፈለጉኝ እኔ ብቻ ነኝ ማጥፋት። እኔ የራሴን ብቻ ነው ማጥፋት የምችለው። ያንቺን የባለቤቷን የዋናዋን የላኪዋን እኔ የማጥፋት ስልጣን የለኝም። ግን እኔ ነኝ ያጠፋሁት ማለት ነው። መሀል ላይ ዲሌት ሜሴጅ ይላል በእኔና በእሷ ኮንቨርሴሽን ማለት። አንቺ ካጠፋሽማ ዲሌት ሜሴጅ ለአንቺ ነው የሚልሽ። እስኪ ያሳየኝ እኮ ይለኛል። እሺ እሱን ለምን አለ እኮ ተብሏል። ሀቢባ አለ ተብሎ አሁን ጠፋ። ምን አይነት አማርኛ ነው? አለ ጠፋ። እንዴት ነው? እሺ ሜሪጋ ቆይ ሜሪጋ ያለው ጠፋ። አገር ቤት ሀጂ ህዝቡ ስላልገባው አንዴ ዝም ትልልኛል። ላስረዳ ይቻላል እያሉ የጻፉ ነው። ላስረዳቸው ውዶቼ። እኔ የላኩትን ነገር የላኩለት አካል ከኔ ጋር ማጥፋት አይችልም። ከራሱ ጉድ ጋር ብቻ ነው። እኔ አንድ ሰው አጸያፊ ነገር ከላከልኝ ወይም የሚያስፈራ ነገር ከላከልኝ እኔ አሁን ከዚህ በፊት በቅርብ ቀን ተልኮልኝ እኔ እርጉዝ ነኝ እንደዚህ ነገር አትላኪልኝ ብዬ ከራሴ ጋር አጠፋሁት። ዲሊት ፎር ሚ እንጂ የእሷን የላከችልኝን የዋናውን የፎቶዋን ባለቤት ላጠፋባት አልችልም ከእሷ ዋትሳፕ ላይ። እሷ ግን ከላከችልኝ በኋላ ሀሳቧን ከቀየረች ወዲያውኑ ዲሊት ፎር ኤቭሪዋን ብላ እኔ ጋር እሷ ጋር ማጥፋት ትችላለች እንጂ እንዴት ነው የባለቤቱን ማጠፋበት? ሀቢባ ለሱ ራሱ የላኩለትን ይሄን ፎቶ ልኬለት እሱ ጋር አጥፍቶት ስለነበር መልሶ ጠይቆኝ ነበር ይሄን ፎቶ እንድልክለት። የሊናን ፎቶ ላኪልኝ ፎቶውን የትናንቱን ሲለኝ የምን ፎቶ ብዬ ጻፍኩለት። እሱንም ላቀርብ እችላለሁ። የትናንቱን የሊናን ፎቶ ሲለኝ የለኝም ማየት ከበደኝ አልኩት። ለምን እሱ እንዲኖረው ስላልፈለኩ ነው። አንዴ ሰላም ይቻላል ለሚሉት ማስረጃ ላቀርብላቸው ነው። እኔም ላሳይሽ እችላለሁ። አሁን አንዴ ይቻላል ለሚሉት እንደማይቻል ማስረጃ ላቀርብላቸው ነው። ይቅርታ መስዬ፣ እሺ የኔና አንቺ ኮንቨርሴሽን አሁን እንደ ምሳሌ ስለማቀርበው ይኸውላችሁ። አሁን መሲ ምን እንደሆነ ቮይስ